ለወንድ ልጅ ግን ህይወት በጣም ከባድ ነው። በተለይ እዚህ ሀገር ወንድ ሲቸገርና ሴት ስትቸገር በህብረተሰቡ ዘንድ እኩል ትሪትመንት አያገኙ። ቲክቶክ ላይ፣ ፌስቡክ ላይ ሌላም አንድ ወንድ ተቸግሮ ሁሉም ነገር ከአቅሙ በላይ ሆኖበት ፐብሊክ ሲወጣ ከአብዛኛው ወንዶች የሚሰጠው ፊድባክ በጣም አሸማቃቂ ነው። ለማኝ፣ አትሰራ፣ ልፍስፍስ አይነት ታፔላ ይለጠፍበታል። ሴት ከሆነች ግን ከዛ ተቃራኒ ነው። ሴቶችም ይረባረቡላታል፣ ወንዶችም ለሴት ሲሆን በመራራት ቻሌንጅም ሆነ ምንም ነገር የሚደረገው ላይ ለመሳተፍ በቃልም በድጋፍም ሲንቀሳቀሱ ታያለ። ይሄ እንደ ወንድ ያማል። አብዛኛው ወንድ ከአቅም በላይ ካልሆነበት በቀር ፊት አያይ። ቢያንስ ባናሸማቅቃቸው። እንደኔ አፍሪካ ውስጥ ያውም ኢትዮጵያ ላይ በዚህ ሰዓት ወንድ ሆነ በምትፈልገው ሰርቫይቭ መሆን ቀላል አይደለም። መተት የተደገመበት ሰው ወይ ደግሞ የሰላቢ መተት ያለበት ሰው ከቤቱ አይጥ አይጠፋም። እንሽላሊት፣ እንቁራሪት፣ በረሮ፣ በጣም ብዙ ነፍሳት በቃ መድኃኒት ብታበሉ ፊሊቲ ብትነፉ አይጠፉም፣ አይሄዱም። በተለይ የሰላቢ መተት ቤት ውስጥ ካለ ቤታችሁ የሃይጥ መራቢያ እስኪመስል ድረስ ያስቸግራችኋል። እንደውም አይጡን ያጠፋል ተብሎ የሚሰጣቸው መድኃኒት ማደለቢያ ሆኗቸው ይራቡበታል፣ አይጠፉም። ይሄ እንግዲህ መተት ቤት ውስጥ ሲደገም የሚታዩት እንስሳት ነው። ቅስም ተሰብሮ ያውቃል። ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምጽ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው ተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ፣ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ሰላማችሁ ይብዛ። ሰላሜ ቤተሰብ እርሻ ውስጥ በተደጋጋሚ የሆነ ስጋ የሚመስል ነገር እያገኘው ነውና አንዴ ሁለቴ ምናምን ቢሆን ድመት ነው ብዬ አልፋለሁ ኢትስ ኦኬ ብዬ እና በተደጋጋሚ 3 ጊዜ በላይ እንደዚህ አይነት ነገር አግኝቻለሁና አይኖ ጥንቆላ አይነት ነገር እንደሆነ እንድታቁም የሚፈልገው ነገር ቢኖር ግን ያው እኛን ፈጣሪ አይጥለንም። ይሄንን የምታደርጉ ሰዎች በርቱ። እናንተም ይሄንን በርቱ፣ እኛም ስራችንን እንበረታለን። መጨረሻ ላይ ማን ሰክሰስ እንደሚያደርግ አብረን እናያለን። ወዳችሁ ቆይ ኧረ እኔ መች ነው ያልኩት ከዋክብቶች ይምጡ እምባዬን ሊያብሱ? እኔ መች ነው ያልኩት ጨረቃና ፀሐይ ጎኔን ያንተርሱ? ገረጣው ጠቆርኩኝ አስወጣችሁኝ ብዬ ከሰውነት ተራ ዝቅ ብሎ የውለብለብ መቻልኩኝ ባንዲራ። ለጉዳቴ ካሳ ለቻልኳቸው ኩርኩም ሐውልት ይቁምልኝ በጭራሽ አላልኩም። በዝምታዬ ቻልኩ ብዙ ሺህ ፉከራ እንዴት ብዬ ልዙር በ10 ስም ስጠራ? አታክብሩኝ ይቅር ለሸንጋይ ጨዋታ አልፈልግም ምንጣፍ። ጥያቄ አንድ ነው ከሀገር ጫፍ እስከ ጫፍ። ስሙ ራስ ወዳድነት በላያችሁ ሰፎ እውር ቢያረጋችሁ ውሃዬን ብትወስዱም መጠማቴን እንኳን ተውልኝ ባካችሁ ተውልኝ። ወንድሜ ርቦኝ ነው የዳቦ ካለ አግዘኝ። እግዚአብሔር ይስጥልን። ንፍገት እንዲዋጠን ቸርነታችን ግን ወዴት ተከተተ? እግዚአብሔር ነበር እኮ የላከኝ ወደ አንተ። ለልደትሽ 30 ሺህ ብር አንሶች ነው? በቃ እሺ ጨምርልሻለሁ። አንተ እግዚአብሔር ይስጥልን አልኩ አይደል እንዴ? ተለማኝ እንዳለ ወደሱ የመጣውን ወደ አምላክ ይነዳል። ያለው ማገዝ ሲችል ሁሉንም ሰው እንዴት እግዚአብሔር ይረዳል? እርግጥ ነው ለድሃ አይደርስም መረጃ ይቆያል አንዳንዴ። እግዚአብሔር ይስጥህ ማለት ያጸድቅ ይሆን እንዴ? አልሆን አለኝ ካሁኑ ጋር ሁሉን ነገር ሳስታውሰው። ሁለት ይዞ አንዱን የሚሰጥ ወዴት ገባ ያገሬ ሰው? ለካ መስጠት ያላደለው ቢመሽም ቢነጋም ወርቅ ላይ ቢተኛም እጁ አይዘረጋም።
እግዚአብሔር ጓዳ ቤታችሁን የባረከላችሁ ሰዎች የተቸገሩትን በማገዝ ብዙ በረከት እናገኛለንና የሙታን ሳማር ቅዱስ ሚካኤል ገዳምን አባቶች በአትን ጨርስ። በኢትዮጵያ ንግድ ባንክ 1044 25 98391 ላይ እንዲሁም በአቢሲኒያ 14 10 29 444 ላይ እጃችንን እንዘርጋላቸው። ሼር ኮፒ ሊንክ ማድረግም ትልቅ እርዳታ ነው። እንደምንወታንቶ ያ ረሱላህ እኛ ጉድ ሆነናል ጠፍተናል ወላሂ ያንቱን ሱና ለቀን ቴክኖሎጂን ይዘን በቲክቶክ ተጠምደን እየዋለን ፈዘን እንዳናመዛዝን አቅላችንን ነጥቆን በመንጫችን ሰዓት እየደነዘዝን ታላቅ አናከብር ለታናሽ አናዘን ከእህት ከወንድም ላይ ነውር እየመዘዝን ጥላቻን በመፍጠር ባንድ ያልተያያዝን ብታዩን እኛማ በጣም ስናሳዝን የሃቢል የቃቢል መገዳደል ሞቱ በኑህ ዘመን ያለው ጣዖታዊነቱ የፊርዓውን የሃማን እብሪተኝነቱ በሉጥ ዘመን ያለው ሶዶማዊነቱ ብቻ ምን ልበሉ ሁሉም በየአይነቱ የሚከወንበት አሁን ሆኗል ወቅቱ። ያ ረሱላህ ያለንበትን ሐለ ሐቂቃውን ስሙ ኡመቱህ በከንቱ ፈሰሰልህ ደሙ ምድራችን ታውኳል ደፍርሶ ሰላሙ በዘርና ጎሳ እየተዛመደ ወገንና ወገን እየተራረደ ካደገበት ቀዬ እየተሰደደ ወንድምና ወንድም ይኸው ተካክዶ ክፋት ስር ሰደደ። ብታዩን ሙስጠፋ የኑሮ ውድነት በእኛ ላይ ሲከፋ በመካከላችን መተዛዘን ጠፋ። ራስ ወዳድና ጉልበተኛው በስቶ እሱ ጠግቦ ሲያድር ከድሃው ቀምቶ ሐሰት ከፍ እያለ እውነት አንገት ደፍቶ በዳይ ድል ያደርጋል ለፍትህ የሚቆም የእውነት ፈራጅ ጠፍቶ የነዋይ ፉክክር እንቅልፍ አሳጥቶን ሳናውቀው ለኢብሊስ እጃችንን ሰተን ወንጀላችን በስቶ ከአላህ ጋር አጣልቶን በረካችን ሲሸሽ ክፋት አሸክሞን እንዴት እንደሆንን ብታዩን ያዘይኑ ሰላማችን ጠፍቶ ሲከበን ሐዘኑ ጀንበር እንኳን ያለች ሲጨልመን ቀኑ ብቻ ምን ልንገሩ ይሄ ያንተ ኡመት እንደማይሆን ሆኗል። ዓሊም ተቀምጦ ጃሂሉ ተነስቶ ፈትዋ ይሰጣል። ተው የሚል ተቆጪ አንድ ከልካይ ጠፍቶ ውዝግብ ይፈጥራል ሐላል ነው እያለ ሐራሙን አግራርቶ እኛም ከቁርአን እጅግ ተራርቀን የተናገርኩትን ወስያሁን ረስተን ቅርጥፍጥፍ አድርገን አደራሁን በላን በስራችን አፍረን ይሄው አንገት ደፋ። ይህ አልበቃ ብሎት ኡማው ተከፋፍሎ መጓዝን ጀምሯል ስሜት ተከትሎ አንዱ ያወቀውን ሊያካፍል ቢሞክር ማዳመጥ ሲችሉ ቀርቦ መመካከር ግሩፕ ተከፋፍለው ባቂዳ ልዩነት መታኮስ ይዘዋል በቃላት ጦርነት። ያ ረሱላህ አንቱ የኛ ሞገስ የከውኑ ስጦታ ይህን የጻፍኩልህ መጪው ቢያስፈራኝ ነው የኡማው ሁኔታ ያለንበት ዘመን እጅግ አስፈርቷል ስለ መጪው ሲያስብ ከመሞቱ በላይ ሰው ለመኖር ፈርቷል። ብቻ ምን ልበሉ ሁሉም ይኳትናል ጠፍቶት መመለሻው በዚህ ከቀጠለ የኡመቱ ነገር እንጃ መጨረሻው።